ከሆነ አብርሽ ደና አይደለም። እሺ ቀጠለና ደና ቢሆን ተመችቶት ቢሆን በዚህ ልክ ይናገራል ወይ? አንዴ ኤፍሬም ናማው ዘደኝ የት ነህ? አብርሽ ራሱን ቢያጣ በአብርሽ ስም ያለ እናንተ የምትፈልጉት የጓጓችሁት ንብረት አለ? እስቲ ከእናንተ መካከል ኃጢአት የሌለበት እችን ሴት ይውገራት ሲባል እንዳፈራችሁት እናንተ ማንገታችሁን ትደፉ ይሆን? እናንተ ከሩታ ጋር ችግር ያለባችሁ ሩታ ከእናንተ በላይ ጠንካራ ስለሆነች። የሰው ልጅ የዘራው ፍቅርን ከሆነ ፍቅር ያስጃል። መቼም የሰው ልጅ እኮ ባቄላ ዘርቶ ስንዴ አይጠብቅም። ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው። ፈጣሪ ይመስገን። እንግዲህ ውድ ቤተሰቦቻችን አሁን አመሻሽ ላይ በዳኒ ቻናል የተለቀቀውን ቪዲዮ ተመልክታችኋል። አብርሽን በስልክም ቢሆን እነ ኤፋ ድምፁን ለመስማት ሞክረው ነበረ። አብርሽ እንደታገተና በራሱ ፍላጎት እንዳልሄደ ደጋግሞ እየወተወተ ኤፊ ለዳኒ እየነገረው ነበር። ዳኒ ደግሞ በዳተኝነት በቸለተኝነት ነገሩን ለማለፍ እንደውም ሲያሾፍባቸው ተመልክተናል። እስቲ ግን ቪዲዮን አይተን እንመለስ። ስልክ አይሰራም። የት ነው ያለው? ከኤርሚ ጋር የሆነ መዝናኛ ወስደኝ ነው። ከኤርሚ ጋር መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤና እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው። እሺ ውድ ቤተሰቦቻችን እንግዲህ ቪዲዮውን አይተን ተመልሰናል። እንዳያችሁት ከሆነ አብርሽ በስልክ እነ ኤፋ እና ሜሪ አግኝተውታል። እንዲሁም ደግሞ ዳኒም የሰጠውን አንዳንድ ነገሮች ተመልክታችኋል። በዛ ነገር ላይ አንዳንድ የታዘብናቸውን ትዝብቶች እንዲሁም ደግሞ ማን ጋ ነው እውነቱ ለአብርሽ የሚቆረቆረው ማነውስ ስለ ራሱ ክብር የሚቆረቆረው የሚለውን ነገር በደንብ እየለየንበት የመጣ ነው ይመስለኛል። እዚህ ጋር እንዳየነው ከሆነ የሁሉም ፍላጎት ከኤፋና ከሜሪ በስተቀር ሁሉም ሙሉ በሙሉ ከሄርሜላ ጋር እንዲሆን እንጂ በፍጹም አብርሽ ከሩታ ጋር እንዲሆን ፍላጎት እንደሌላቸው ይሄ ሳይታለም የተፈታ ነው። ነገር ግን ዛሬ አብርሽ ላይ ጭካኔ እያደረሱበት እንደሆነ ነው የተሰማኝ ያለው። ሁላችሁም አሁን ከዚህ ነገር ዛሬም ላይ መታችሁ በኮመንት ላይ በዳኒ ኮመንት ላይም በሌሎችም ቪዲዮዎችም እየታዘብኩ ነበረ። ሩታ ማነው ሄርሜላ ጀግና እያላችሁ ያላችሁ እናንተ ጤንነታችሁን በደንብ ነው የምጠራጠረው። በቃ ምክንያቱም እናንተ ምን ያህል ለትዳር የሰጣችሁት መንገድ ገብቶኛል። ከእናንተ ጋር ምንም ማለት አልፈልግም። ነገር ግን አሁን እየተመለከትኩበት ባለው ሁኔታ ውስጥ አብርሽ ፈልጎ እንዳልሄደ ዛሬ ብዙ ነጥቦች አሳይተውናል። አሁንም በጣም ብዙ ነጥቦችን እየደረደርን ስንመለከት ቪዲዮ ከቪዲዮ እያየን ስንመጣ አብርሽን አሁንም ሆን ብለው ከሩታ እንዲርቅ ያደረጉበት መንገድ ነውና ይሄ በጣም ያሳዝናል በእውነት ለመናገር። በመጀመሪያ ደረጃ እንግዲህ የዳኒን ሀሳብ አይታችሁት ከሆነ ዳኒ ሙሉ በሙሉ ዛሬ በጥጋብ ነው ኤፋንም ሜሪንም ሲያወራቸው የነበረው እና ከዳኒ ምን ተረዳህ የምትሉኝ ከሆነ በመጀመሪያ ደረጃ እስቲ አይተነው እንመለስ። ፈልግ ነው እሱ ማግኘት ስለሆነ እሱ እንድናገኘው እርዳታ ፈልጋችሁ ከአንተ እርዳታ አብርሽን ለማግኘት እኛ አሁን ምንም አይደለም፣ ልጁ ማግኘት ነው የሚፈልገው። ስለዚህ እርዳታህን ነው እየጠየቀ ያለው። እሺ እኔው ዳኒ ጋር እያየሁበት ያለው ሀሳብ አብርሽን የመርዳት አብርሽን የማገዝ አብርሽ ወደ ጤናው እንዲመለስ የማድረግ ሁኔታ ሳይሆን ሩታ ወይም ኤፋ በአብርሽ ወገን ያሉ ሰዎች በጣም አስቀይመውታል እና እነዛን ሰዎች አብርሽን መውሰድ ወስዶ እነዛን ሰዎች ማሰቃየት እንደሚችል ማስለመን እንደሚችል ለማሳየት ነው እንጂ አብርሽን ሙሉ በሙሉ አብርሽን ለመርዳት ሆን ብሎ አቅዶ ተነስቶ የመጣ ልጅ አይደለም። አሁንም እርግጠኛውን የምነግራችሁ ዳኒ አብርሽን ለመርዳት አይደለም። ዳኒ የሆነ ሜሪም እንዳለችው ተከፍሎሃል ብለዋለች አይደለ? ተከፍሎት ሊሆን ይችላል እንጂ አሁን አብርሽን ለመርዳትና ለማገዝ እዚህ ተገኝቷል ብዬ አላስብም። ሲቀጥልም ደግሞ ከሩታ ጋር የጀመረው ይሄ ውስጡ ምናልባት ልቡ ለሩታ የሆነ የተሰማው ስሜት አለ። አብርሽ ከሄርሜላ ጋር የሚሰምርለት ከሆነ ዳኒ ሩታን በግላጭ የማግኘት ፍላጎት እንዳለው ነው የተሰማኝ ያለው እና እኔ ብዙም የዳኒ ሀሳብ እየገባኝ አይደለም፣ እየተመቸኝም አይደለም። ዛሬ ደግሞ ሙሉ በቃ እያሳየ የነበረው አክት በጣም ይደብር ነበረ። ምክንያቱም የአሸናፊነት ስሜት ነው። አሁን የአብርሽ የጤና መሻሻል ሳይሆን ልጁን በዚህ ልክ ኮንፊደንስ እንዲሰማው ያደረገው የነበረው ዳኒ በይበልጥ ደስተኛ ሆኖ ስንመለከተው የነበረው ከሩታና ከኤፋ አሸንፎ መውሰዱ አሁን በኤፋና በነ ሜሪ ዳኒ መለመኑ ነው እጅግ በጣም ሲያስደስተው የነበረው። አይታችሁት ከሆነ በጣም ቀብረር ለማለት እየሞከረ ነበረ። እየተበቀላቸው እንደሆነ እንዲሰማቸው በደንብ እያሳየ ነበር እና ዳኒ ይሄ ነገር እኮ የሚዘልቅ አይደለም። እነዚህ ሰዎች በእጅ አዙር እንደሚያገኙ እርግጠኛ ነኝ።
ነገር ግን አሁን አንተ በአብርሽ ላይ እየፈጸምክ ያለው ነገር እጅግ በጣም ደስ አይልም። ስለዚህ ይሄ ነገር ቀድመህ ነቅተህ በተጠነቀቅ መልካም ነው ብዬ አስባለሁ። ሌላው እዚህ ጋር ዳኒ ከተናገረው ንግግር አንድ ነገር ተመለከትኩ። ታግቷን ትናንትና አብርሃም ለመታመሙ ትልቁን አስተዋጽኦ የወሰድከው አንተ ነህ። ትናንትና ከሩታ ጋር ሆነ የአብርሃም ደህንነት የማያሳስበው ሰው ነበር። አሁን አብርሃም ከእጅ ስለወጣ አብርሃም ደህና አይደለም። አብርሃም ያለበትን ማወቅ ፈልጋለሁ። እስቲ በየትኛው መልኩ ነው አብርሽ የበለጠ እንዲታመም ሩታና ኤፋ በዚህ ልክ አስተዋጽኦ ያደረጉት? አሁን እንደው ካንተ በላይ ራስ ምታትና ካንተ በላይ በሽታ ነበረ? እኔ አሁን እኮ ግርም ይለኛል። ዛሬ እዚህ መተህ ስትመጻደቅ፣ ዛሬ እዚህ መተህ ለአብርሽ ተቆርቋሪ አሳቢ ከወንድሙ በላይ ከሚስቱ በላይ በዚህ ልክ አንተ እውነት ለአብርሽ ትቆረቆራለህ? አሁን እናንተ ውድ ቤተሰቦቻችን ወይም ደግሞ ስለ አብርሽ ይመለከተናል፣ ስለ አብርሽ ያገመናል የምትሉ ሰዎች የዳኒን ነገር እንዴት ተረዳችሁት? ዳኒ እውነት ለአብርሽ ተቆርቆሮ ነው? እውነት ከኤፋ በላይ ከወንድሙ በላይ ተቆርቆሮና አስቦለት ነው? እውነት ከልጇ አባት ከሩታ በላይ ተቆርቆሮለት ነው? በዚህ ልክ አሁን እየተናገራቸው ያለው የሆነ አጀንዳና ፍላጎት እንዳለው አያስታውቅበትም? እኔ በእውነት ግራ እያገቡኝ ነው ይሄ ነገር። በዚህ መሃል አሁን አብርሽ ምናልባት በጣም ወደ አልሆነ መስመር ውስጥ እንዲገባ፣ ደስተኛ እንዳይሆን፣ ስትረስ ውስጥ ደጋግሞ እንዲገባ፣ በሽታው እንዲጸናበት እንዴት ነው በተወሰነ መልኩ ሩታ እኮ ተናግራለች። ኤፍሬምም ሩታም አልታመመም አይደለም ሲሉ የነበረው አብርሽ ጭንቀት ውስጥ ገብቷል፣ ስትረስ ውስጥ ገብቷል። እናንተ ደግሞ የምትሉት አብርሽ መተት ተደርጎበታል፣ አብርሽ ተጠንቁሎበታል። እልፍ ብላችሁም ደግሞ በፎቶ ነው በምንድን ነው እንደዚህ ነው ሀብል ነው ብዙን ፖለቲካችሁን ስትፖተልኩ ነበረ። ዛሬ ግን ሄርሜላ መታ መዝናኛ ቦታ ስትወስደው መዝናኛ ቦታ ነው ወይ አሁን እናንተ ላላችሁት ጥንቁልና መፍትሄው? እናንተ ያላችሁት ቡዜም ዴቭም ዳኒም እዚህ መታችሁ በዚህ ልክ ስትተረተሩ የነበረው ሄርሜላ ጋር እንዲሆን ነው። ተሳክቶላችኋል። ይኸው ከሄርሜላ ጋር ነው ያለው። ነገር ግን እዚህ ጋር አንድ ነጥብ እንድታነሱልኝ የሚፈልገው አብርሽ እኛ እያየነው ከነበረ ከሩታ ጋር ተመልሶ በነበረበት ሁኔታ ከሩታ ጋር በነበረበት ሁኔታ የነበረው የጤና ሁኔታ እንኳን አይደለም። ትንሽ እንኳን በድምፁ ስንሰማው የመሻሻል ሁኔታ አላየንበትም፣ አልሰማነውም። እንዴት አወክ አንተ ወረኛ ልትሉኝ ትችላላችሁ። አመሰግናለሁ ለሱ በጣም ጥሩ። አሁን አንድ ሰው እሱ ጤነኛ አለመሆኑ ድምፁ መናገር እንደሚችል አታውቁም? አብርሽ ዛሬ ሲናገርበት የነበረው የድምፅ ቶኔሽን ተመልከት፣ ስሙት። አንዴ እኮ የት ነው ያለው? ተመችቶሃል? የት ነው ያለው? ጤና እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው አይደለ እንዴ? ኤፍሬም ምናምን ዘጠኝ የት ነህ? የት ነህ? የት ነህ? የት ነህ? ገና ነኝ በለው። አንቺ የሰማነው ይሄ ልጅ የሆነ ነገር ቢሆን በጣም ጥሩ። እዚህ ጋር አብርሽ ከሩታ ጋር በነበረበት ሰዓት ሲናገርበት የነበረው ቶኔሽን እና አሁን ዛሬ ሲናገርበት የነበረው የንግግር ቶኔሽን ትክክል ነው ብላችሁ ታስባላችሁ? አብርሽ በጣም ብሶበታል። አብርሽ ደህና አይደለም። አብርሽ የበለጠ ወደ ተወሳሰበ የጤና ችግር ውስጥ ገብቷል። ሄርሜላ በጊዜ አብርሽን ወደ ነበረበት ትክክለኛ ቦታው መልሰሽው ጤናው እንዲመለስ የራስሽን አስተዋጽኦ ማበርከት ካልቻልሽ እውነት በጣም ከባድ ችግር ውስጥ ነው የምትገቢው። ልትወጪ የማትችው ከባድ ችግር ውስጥ ትገቢያለሽ። ይህን ስልሽ ደግሞ በቀላሉ ሁኔታ አይደለም፣ በከባዱ ሁኔታ ነው። ምክንያቱም አብርሽ ከሩታ ጋር እንዲለያይ አንቺን እንደ መሳሪያ ነው የተጠቀሙብሽ። አንቺን ግን በዚህ ሁኔታ ተታለሽ አብርሽን በጣም መጥፎ ሁኔታ ውስጥ እንዲገባ ነው እያደረጉት ያሉት። እኔ አብርሽ እስቲ ምንድን ያለው ምን ልትወርሱበት ፈልጋችሁ ነው? አብርሽ ደህና ባይሆን፣ አብርሽ ራሱን ቢስት፣ አብርሽ እንዳላችሁት ቢታመም፣ አብርሽ ራሱን ቢያጣ፣ በአብርሽ ስም ያለ እናንተ የምትፈልጉት የጓጓችሁት ንብረት አለ? ይህንን እንድትመልሱልኝ ይፈልጋለሁ። አብርሽ የሆነ ነገር ከሆነ በኋላ እናንተ ልትወስዱበት በስማችሁ ልታዞሩበት የምትፈልጉት የሆነ ንብረት አለ? እኔ የተረዳሁት በዛ ልክ እየሆነብኝ ነው። ምክንያቱም አብርሽ እናንተ እንዳላችሁት ሄርሜላ ጋር ሄዶ የጤና መሻሻል በፍጹም አላሳየም። ግልጹን ነው የምነግራችሁ። ድምፁን ሰምታችሁት ከሆነ አብርሽ ደህና አይደለም። እሺ ቀጠለና ደህና ቢሆን ተመችቶት ቢሆን በዚህ ልክ ይናገራል ወይ? አንዴ
ኤፍሬም ምናምን ውሰደኝ። የት ነህ? ገና ነኝ በለው። አንቺ መተናና ውሰደኝ። የት ነው ያለው ኤፍሬም? መተናና ውሰደኝ አለው። እዚህ ጋር ሄርሜላ ንጥቅ አደረገችውና ደህና እንደሆነ እንዲናገር አደረገችው አይደለ? ዋሻው ይኸው። አሁን እኮ ሳውንዱን እዚህ ያስቀመጥኩላችሁ። እናንተ በሄርሜላ በሩታና በኤፋ ነው የሚመራው። ኤፋና ሩታ በል ያሉትን ነው የሚለው ስትሉ አልነበር? ይኸው ዛሬም ሄርሜላ በል ያለችውን ነው ሲል የነበረው። እንኳን ደስ አላችሁ። ለማንኛውም የአብርሽ ደህንነት፣ የአብርሽ በጤና መቆየት፣ የአብርሽ ሚስቱና ወደ ልጁ መመለሱ ሰላም የነሳችሁ እናንተ ዝሙት ናፋቂ፣ እናንተ ትዳር አፋቺ፣ እናንተ የሰው ጤና እንዲቃወስ ፈላጊ፣ እናንተ ቀናተኛ፣ እናንተ የሰይጣናችሁ ሰይጣኖች እውነት እንኳን ደስ አላችሁ። አብርሽ የበልጥ ወደ ተወሳሰበ የጤና ችግር ውስጥ ገብቷል። እውነት ቡዜ አሁን አንቺ ወንድሙ ነሽ። እውነት ዴቭ፣ ለነገሩ ዴቭ ነትበሃል። አንተ እኮ እውነት ይሄ መተት ሳይሰራብህ መተት የተሰራብን የምትመስለው በራስ የምትመራ አይመስለኝም። ካርታህን ይሄ አይምሮ ውስጥ ያለውን ካርታ ይዘውት ቡዜም ሌላም ሰው እንደፈለገ የሚመራቸውን እየተመራ እንዴት ነው እየመሩህ ነው የሚመስለኝ። ዴቭ ትክክል አይደለም ፈጽሞ። ዴቭ እርግጠኛውን የምናገረው ደህና መስለህ ለሩታ ሀሳቢ መስለህ የውስጥ ሾክ ትናንትናም ተናገር ያለው ነገሮችን እያባባስክ ከቡዜና ከዳኒ ከሌሎችም ሰዎች ወሬውን ከሄርሜላ እየቃረምክ የመጣ ወሬዎቹን የምታቀጣጥል ጤና ቢስ ሰው ነህ። እውነቱን ስነግርህ ገሃድ የወጣላቸው እንደው ክፉ እንደሆኑ የሚታወቁ እነ ቡዜ ይሻላሉ። ዳኒና ቡዜ የተሻሉ ናቸው ካንተ። እንዴ በምን ስሌት ነው አብርሽ አሁን ደህና ነው ብላችሁ ደረታችሁ ነፍታችሁ ልትናገሩ የምትችሉት? ሄርሜላ ጀግና የምትሏት የአብርሽን ጤና ስላባባሰችበት ነው? በጌታ ስም እስቲ እናንተና አንድ ጥያቄ ልጠይቃችሁ። ሄርሜላን ጀግና ያላችሁ ሰዎች፣ ወደፊት ሄርሜላ የምትሏት ሰዎች፣ ሄርሜላን ያበረታታችኋት ሰዎች ያኔ ክርስቶስ ሲሰቀል ከጲላጦስ ከአይሁድ አጠገብ የነበራችሁ እንደሆናችሁ ነው የሚሰማኝ። ግልጹን ነው የምናገረው በቃ። ምክንያቱም እናንተ በምን ስሌት ነው ከሚስትና ከልጁ ጉያ ነጥቃ የወሰደችውን አንድ ሴት ተይ ኃጢአት ነው ብሎ እንደመመለስ ጀግና ብላችሁ የምታበረታችሁት? አንዳችሁ መታችሁ እንዳትሳደቡ፣ ገደል ግቡ። ሁላችሁም መታችሁ የምትሳደቡ እናንተ እኔን የመናገር ምንም ሞራል የላችሁ። እዚህ የመጣችሁ ምንም አፋችሁን የመክፈት ሞራል የላችሁም። እናንተ ሞራላችሁን አየሁት። የእናንተ ሞራል ልጅ ካለ አባት እንዲያድግ፣ ትዳር ተፈቶ ሌላ ትዳር እንዲመሰረት የእናንተ ሞራል ይሄ ነው። አበቃ አዲዮስ። እናንተ እዚህ ነው በቃ ሞራላችሁ እዚህ ጋር ያበቃው። ምንም ብትሉኝ አይገርመኝም። እኔ አንድ ነገር ልንገራችሁ፣ ከዝንብ ማር አልጠብቅም። ከዝንብ ማር አልጠብቅም። እንዴት ነው አንድ ሚስትና ልጁን ጥሎ የሄደን ሰው የምታበረታቱት? እንዴት ነው አንድ ትዳርን ለማፋታት ከውጭ ሆና ባልና ሚስትን እሷ በተሻለ መልኩ በሳይኮሎጂካሊ በትሪትመንት የተሻለች ሆና ተገኝታ ባላችሁን አማላ ለመውሰድ የምትሞክርን ሴት እንዲህ ነው ጀግና ብላችሁ የምታጨበጭቡት? እናንተ ከሩታ ጋር ችግር ያለባችሁ ሩታ ከእናንተ በላይ ጠንካራ ስለሆነች፣ እናንተ አንወጣውም ብላችሁ ያሰባችሁትን ችግር እሷ በቀላሉ ተወጣ ስላሳየቻችሁ፣ ሴት ደግሞ እርስ በራስ ትመቃቀኛላችሁ። ሩታ ተሽላ ስለተገኘች፣ ሩታ ጀግና ስለሆነች በዚህ ምክንያት ነው እንጂ እርግጠኛውን የምናግራችሁ እናንተ በሩታ በኩል ብትሆኑ ሌላ ሰው በዚህ በኩል በቃ ባላችሁን የወሰደን ሰው ሞራል ቢሰጠው ታንቃችሁ ራሳችሁን ታጠፉ ነበር። እንዴ እናንተን አናቃችሁም እንዴ? ተካድም ብላችሁ ምን ያህል ደረጃ እንደምትዳረሱ። ዛሬ ላይ ግን ሩታ በዳይ፣ አብርሽ ተበዳይ፣ ሄርሜላ ተበዳይ ሆናችሁ እዚህ መጣችሁ። ዳኒ ወዮልህ ዳኒ። የሰው ልጅ የዘራውን ያጭዳል። ተናግሬያለሁ። ዓለም ግዙፍ የገደል ማሚቱ ናት። ወደ ላይ የወረወርከው ደስታን ከሆነ ደስታን ታጭዳለህ። ወደ ላይ የወረወርከው ግን ክፋት፣ ተንኮል፣ ምቀኝነት፣ ሴራት፣ ምን ሸፍጥ፣ ይሄ ምንድነው? እንዴት ነው? እኩይ
የሆነ ነገር የወረወርክ ከሆነ ይህን ታጭዳለህ። እመነኝ፣ የሰው ልጅ የዘራውን ነው የሚያጭደው። አንተ በሰው ትዳር ላይ መተህ ለማፋታት እንደጣርከው ሁሉ ሳይዘገይ ሳይሆን ነገ ጠዋት ህይወቴ ብለህ የምመሰረተውን በምን መልኩ እንደምታጣት አይታወቅም። ያኔ አንተ ልታብድ ትችላለህ። ልብስህን አውልቀህ ፀጉር ላይ ሰንደልን ሰክተህ ብብት ላይ እዚህ ጋር ሃይላንድ ሰክተህ ብቻህን መንገድ ላይ ያበርክ እየቀወስክ ትሄዳታለህ። ምክንያቱም የሰው ልጅ የዘራው ፍቅርን ከሆነ ፍቅር ያስዳል። መቼም የሰው ልጅ እኮ ባቄላ ዘርቶ ስንዴ አይጠብቅም፣ ቀውስ ካልሆነ በስተቀር ስንዴ ዘርቶ ጤፍ አይጠብቅም። ምክንያቱም የሰው ልጅ የዘራውን ነው የሚጠብቀው። እናንተም ወየውላችሁ ባል ከሚስቱ እንዲፋታ ዝሙት እንዲበራከት እያደረጋችሁ ያላችሁ፣ እመኑኝ ዋጋ ትከፍሉበታላችሁ። ይሄ ነገር ያደረገው ብቻ አይደለም ዋጋ የሚከፍልበት፣ ባልን ከሚስት የነጠለች ሚስትን ከባል የነጠለች ብቻ አይደለችም ዋጋ የምከፍለው። ከጎን ሆናችሁ ሞራል ስትሰጡ፣ ሀሳብ ስትሰጡ፣ ስትደግፉ የነበራችሁ በጠቅላላ ዋጋ ትከፍላላችሁ። እመኑኝ። እኔ ሩታ ትክክል ትሁን አብርሃም ትክክል ይሁን እዚህ ጋር ለም ነጥቡ ምድር ላይ የሰው ልጅ እስካለ ድረስ ይሳሳታል። ሲሳሳት ደግሞ የሚታረምበት የራሱ የሆነ መንገድ አለው። እናንተ ሺህ ጊዜ ብታጠፉ እናታችሁ ሺህ ጊዜ ይቅርታ አላለቻችሁ? እግዚአብሔር አምላክ እናንተ ሺህ ጊዜ ብትበድሉ ብታጠፉ ሺህ ጊዜ ይቅርታ አላደረገላችሁም እንዴ? ለሩታ ሲሆን ይሄ ነገር አይሰራም። የሩታ ኃጢአት እልፍ አላፍ ነው። ያቺ ዘማዊዋ ክርስቶስን ልታገኘው ስትሄድ እንዴት ክርስቶስ ኃጢአተኛ ሊያናገር ቻለ ብለው የጠየቁ ሰዎች እስቲ ከእናንተ መካከል ኃጢአት የሌለበት እችን ሴት ይውገራት ሲባል እንዳፈራችሁት እናንተ አንገታችሁን ትደፉ ይሆን? ምክንያቱም ዛሬ እናንተ የያዛችሁትን ትዳር የያዛችሁትን ፍቅረኛ ትሪት የምታደርጉበት መንገድ አንደኛ ነው አይደለ? ሩታ ያን ነገር ለአብርሽ አጉላበት ሄደባት። በጣም ጀግኖች ናችሁ እናንተ በቃ በጣም ጀግኖች ናችሁ። እኔ አንድ ነገር ልንገራችሁ፣ ህይወት ያልሰመረለት ሰው የሰው ህይወት ሲሰምርለት አይወድም። ዛሬ ሰማይ የተደፋበት ሰው የሆነ ሰው ደግሞ ደስተኛ ሲሆን አይወድም። ይሄ ደግሞ የሀበሻ ባህሪ እንደሆነ በጣም ያስታውቃል። እናንተ ገና ለገና አብርሽ ወደ ሩታ ተመለሰ ብላችሁ በዚህ ልክ መንጨርጨራችሁ አልገባኝም። አሁንም እኮ ዞሮ አብርሽ ወደ ሩታ መመለሱ ምንም ግልጽ ነው። ግን የዚህ ልጅ ጤና ቀን በቀን እየተባባሰ ነው። ሳይኮሎጂካሊ ይህ ልጅ እየተጎዳ እየባሰበት ነው። ምክንያቱም አሁን ላይ እየተደረገ ያለው ነገር መልካም አይደለም ነው። እናንተ ግን ወዮላችሁ። አሁንም ዳኒ ዛሬ ፎክረሃል። ኤፋ ዛሬ እማምላክን ጀግና ነበርክ። በቃ ጀግና ነህ። ምክንያቱም ኤፋ እዚህ ጋር ያደረገውን ስሙት። ወንድሙን ላለማጣት ሲል ቡዜ ወንድምህን ላለማጣት ስትይ እንደዚህ ክብርሽን ዝቅ አላደረግሽም። ዴቭ ወንድምህን አግኝቶ ለማሳከም ሩታ ፊት ክብርህን ተሸንፈ አብርሽን ለማግኘት እንደዚህ ጥረት አላደረክም። በእናታችሁ ኤፋን ዛሬ እዩት። እዚህ ጋር እኛ የምንፈልገው አብርሃም ብቻ ነው። አንተ ትልቅ ነህ። በቃ ሁሉም ነገር ማድረግ ትችላለሽ። በቃ የፈለግከውም ነገር አሳክተሃል። ከዚህ በላይ ኤፋ ዛሬ ለወንድሙ ሲል ክብሩን አጣ። ዳኒ በየትኛው ስሌት ነው ኤፋን በዚህ ልክ የሚናገረው? እንዴት ነው ሄርሜል እንትናን ሜሪን ሲያረጋጋት እንደነበረ? ዋና ነጥባችን ሜሪ አብርሽ ደህና መሆኑን ማወቅና አብርሽን ማግኘት ነው። ተይው ዳኒ እባክህን ፕሊዝ በጌታ ብሎ ለመነው። አያችሁ፣ አንድን ነገር ለማግኘት ስታስቡ፣ በተለይ የምትወዱትን ነገር ለማግኘት ለክብራችሁ አትጨነቁ። ኤፋ ዛሬ ይሄን ነገር ተመልክቼ ይባለሁ። የምር አክብሬ ያለው ትክክለኛ ወንድም ነህ አንተ። ምክንያቱም አንዳንድ ጊዜ የኔ ናቸው የምንላቸው ሰዎች ሲጎዱ ላለመመልከት ስንል የራሳችንን ክብር አሳልፈን እንሰጣለን። ዛሬ ዳኒ የኤፋን ክብር የወሰድክ መስሎሃል? ኤፋን አንገቱን ያስደፋኸው መስሎሃል? እመነኝ፣ ኤፋ በክብር አንገቱን ቀና ያደርጋል፣ ወንድሙን ይዞ ይመለሳል። አንተ ግን ወይ ከአብርሽ ወይ ከኤፋ ወይ ከቡዜ ወይ ከኤርሜላ አትሆንም። መሀል ሰፋሪ ነው የምትሆነው። መሀል ላይ ብቻህን አጨብጫቢ ሆነህ ትቀራለህ። ግን ኤፋ የምር ዛሬ በጣም ያኮራኸኝ። ማምላክን ደስ ትላለህ።
በቃ ለወንድም ስትል በቃ ወንድም ማለት እንዲህ እኮ ነው፣ መከታ ነው። ደስ አይልም መሆኑ እንደዚህ አይነት ወንድም ምንም ባያደርግ በቃ ምንም ባያደርግ ይህ ወኔው ይበቃል። ኤፋ ወኔህ ይበቃል። በቃ ትችላለህ። የምር ትክክለኛ ወንድሙ ነህ ለአብርሽ። ደግ አደረክበት ብለው ላመኑ ሰዎች እንኳን እሰይ በላቸው። አዶናይ እሰይ ብለዋል አይደለ? እሰይ 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 በል። ይሄ ህዝብ ወርቅ ብትሰጠው ፋንድያ ነው የሚልህ። ምንም ነገር ብታደርግለት አያመሰግንም። ስለዚህ አንድ በቃ ምንም እንዳይሰማህ። ምክንያቱም እዚህ ላይ የመጡ ኮመንቶች ኤፋ እንደዚህ ስላሉ ምንም እንዳይሰማህ። ምክንያቱም ዓለም እንዲህ ነች። ክርስቶስን እንኳን አሳልፎ ይሰጥተዋል። ክርስቶስን እንኳን የእውነት አምላክ የሆነን አምላክን እኮ በአደባባይ አዋርደው ሰቅለውታል። ክርስቶስን እንኳን ያመጣውን ክርስቶስን እንኳን የማይቀበለው እንኳን እኛ ኃጢአተኞች በደለኞች ሰዎች አይደለንም። ስለዚህ እናንተ አልተከተላችሁንም፣ የእኛ ሀሳብ አልደገፋችሁትም፣ የእኛን ሀሳብ አጣጥላችኋል፣ እናንተ ተሳድባችኋል ብለን እኮ እኛ እሪ የምንልበት ጊዜ የለንም። ለምን? ለክርስቶስ ያልተመቸ ዓለም ለእኛ አይመችም። አበቃ። ይህን ነው የምላችሁ። አሁን ውድ ቤተሰቦቻችን እችን ነገር ቀስ ብላችሁ ስሟት። ዳኒ የተናገራትን ንግግር ደህና ነው አለ ዳኒ። ዳኒ ከጆሮዬ ነው ዳኒ ደህና ነው አልክ አብርሽ። አያችሁ፣ ይሄን እኮ ነው የምናገረው ዳኒ፣ ይሄን እኮ ነው የምናገረው። አንተ በሽተኛ ነህ፣ ከአብርሽ ይልቅ አንተ ነህ በሽተኛ። ምክንያቱም እየመጣ ሩታን ሰላሟን ስትነሳት፣ ኤፊን ሰላሙን ስትነሳው የነበረው ደህና አይደለም እያልክ ነበር። አሁን ግን ደህና ነው፣ ተዝናንቶ ይመለሳል አልክ። አየህ፣ ዋና ነጥባችሁ አንተም ቡዜም ዴቭም